ማዳበሪያ 24 ሚሊዮን ኩንታል ገደማ የሚያስፈልገን ሲሆን በአንድ ቀን 150 ሺህ ኩንታል ማዳበሪያ ከወደብ እናጓጉዛለን። 150 ሺህ ኩንታል አፈር ጭነን ወደ ሀገር ውስጥ እናስገባለን። የሚያሳዝነው ጉዳይ ግን ከወደብ 150 ሺህ ኩንታል በቀን ጭነን ማምጣት ብቻ ሳይሆን ወደ እያንዳንዱ አርሶ አደር በወታደር አጅበን እንወስዳለን። አምና አማራ ክልል 7000 ትራክ ነው መከላከያ ያጀበው። ለእያንዳንዱ አርሶ አደር ማዳበሪያ ለማድረስ 7000 ትራክ አጅቦ ነው የወሰደው። ከውጭ እንገዛለን፣ እንደጉማለን። ፖርት ስለሌለን ከፖርት ማጓጓዙ ጣጣ ነው። ከገባ በኋላ ወደ እያንዳንዱ አርሶ አደር ደግሞ እንዲደርስ በአጃቢ እናደርሳለን። ይህ ሁሉ ወጪ ነው። አሁን ቀደም ብሎ የመናገር ፍላጎት ባይኖረንም ላለፉት ቢያንስ ዓመት ገደማ ማዳበሪያ ኢትዮጵያ ማምረት ካልቻለች በርካታ አርሶ አደር ሚነካ ጉዳይ ስለሆነ ከምግብ ጋር የሚያያዝ ጉዳይ ስለሆነ በዘላቂነት መፍትሄ ልናገኝ አንችልም በሚል ስናጠና ቆይተናል። አሁን የህዳሴው ጉዳይ እንደምታውቁት ስለሆነ የህዳሴ ፊታችን ወደ ማዳበሪያ እናዞራለን። በተደረገው ጥናት ከ2.5 እስከ 3 ቢሊዮን ዶላር ይፈልጋል። በጣም በርትተን ከሰራን ቢያንስ 3 ዓመት እና ከዚያ በላይ ጊዜ ይፈልጋል። ማዳበሪያ ፋብሪካውን በበቂ ደረጃ ኢትዮጵያ ውስጥ አቋቁሞ ለመስራት አሁን ሁለተኛው ህዳሴያችን የሆነው ማዳበሪያ ፋብሪካውን ከተቻለ በጆይንት ቬንቸር ከግሉ ሴክተር ጋር ከዚያም ከፍሎ ከተገኘ በፕራይቬት ኢንቨስትመንት ካልተቻለ ግን በመንግስት በራሱ የግድ የማዳበሪያ ፋብሪካ የኢትዮጵያን ፍላጎት ሊመልስ በሚችል መልኩ መፍጠር ይኖርብናል። ምናልባት የሚቀጥለው ዓመት ሁነኛ ተግባራችን የሚጀምር ይሆናል ብዬ አስባለሁ።